የተቋም ግንባታ ቀጣይነት ያለው ነው። ተቋም አንዱ ስብራት ነው ብለናል። ተቋም ቢገነባ ኖሮ ዛሬ የለፋን እየሰራን አገልግሎት ማሻሻሉ በጣም ዳገት ሆኖ አንዳንድ ጊዜ ታጥቦ ጭቃ እየሆነብን አንቸገርም ነበር። ሀገራችን ላይ ተቋም መገንባት ላይ ያለው ስብራት በተሟላ ሁኔታ ተጠግኖ የተሰራ ስላልሆነ ገብቶን እንስራ። ተቋምን መገንባት አለም ጊዜያዊ አይደለም። ጊዜያዊ መካኒካል የሆኑ በተለይ ተቋም ለአገልግሎት ምቹ እንዲሆኑ ምናረጋቸው እሱ መግቢያ ነው። እሱ ከፍትፍቱ ፊቱ እንደሚባለው ነው። ገና ስንገባ ፈርስት ኢምፕሬሽን ተገልጋይ ምቹ ሁኔታ ቁጭ ብሎ የሚገለገልበት ያስፈልጋል። አገልጋዩም እንደዛ ንጹህ ነገር ማየት አለበት። ሙሉ ቀን ጊዜውን የሚያጠፋበት ቦታ ነው። አእምሮ መልካም ነገር በማየት ፕሮዳክቲቭ ይሆናል የሚለው ህግ ይሰራል። ከንጽህና ከተማችን ንጹህ አድርገን ቢሮአችን መቆሸሽ የለበትም። ሱሱ እንዳለ ሆኖ ከዛ አልፈን ደግሞ ወደ ይዘት ስንገባ ተቋሞቻችን ለዛሬ ብቻ ሳይሆን የፖለቲካ ስርዓት ቢቀያየር እንኳን ህዝብን ማገልገል የሚችሉ ተቋማት ነገኛ ተገልጋይ ሆነን ስንሄድ እንደ ልብ የምንገለገልበት ተቋማት ያለ አድሎ የሚያገለግሉ ተቋማት አሰራርን የሚያከብሩ ተቋማት አሰራራቸው የዘመነ ተቋማት ሰራተኞቻቸው ብቃት ያላቸው እዛ ተቀምጦ ለማገልገል መነሻቸውና ዋና አለቃቸው ማን እንደሆነ የገባቸው ሰራተኞች በአመለካከት መቀየር ያስፈልጋል ማለት ነው። ደሞዛችንን ከፍሎ የሚያሰራን ማህበረሰብ አክብሮ አለማገልገል መሻገር ያለብን ችግር ነው። ልክ ነው። ተገልጋይ ብዙ ትክክል ያልሆነ ነገር ይዞ ይመጣል። ሁሉም አይደለም፣ እንደዛ ሲያጋጥመን ነው የሚውለው በየቦታው። በጅምላ ግን አንመለከትም። እሱንም በአግባቡ ትክክል አለመሆኑን መንገር ይቻላል። ማጭበርበር ከሆነ ደግሞ በህግ መጠየቅ እንችላለን። ስለዚህ በየጊዜው ግን አገልግሎት የመጣውንም ለውጥ ተገቢውን የሆነ እውቅና መስጠት ተገቢ ነው የሚሆነው። ተቋሞቻችንን ገንባ ብለን አደረጃጀት በየጊዜው እያረቅን እያስተካከልን በዛው ልክ አሰራርን እያዘመንን ወደ ቴክኖሎጂ አገልግሎት የገቡ ወደ 392 የሚደርሱ አገልግሎት አይነቶችን የማዘመን ቴክኖሎጂ ላይ ኢንቨስት ያደረግነው ኢንቨስትመንት ሰው ኃይላችንን ፈተና እየሰጠን ደንገጥ ብሎ ሁሉ ጊዜ ይሄ እንደፈለገ የሚቀመጥበት ቦታ አለመሆኑ እንዲገባው ተፈትኖ ጥሩ ውጤት ያመጣው ጥሩ ምደባ እንዲያገኝና ስራና ሰራተኛ ከሙያው አንፃር እንዲገናኝ ያደረግንበት፣ በሌላ በኩል ደግሞ ደከም ያለው የበለጠ የስራ ላይ ስልጠና ማነቃቂያ እየሆነው ወደ ስራ እንዲገባ ያደረግነበት አካሄድ አጠቃላይ ተቋምን ለመገንባት አስተዋጽኦ የሚያደርጉ ናቸው። ግልጽነትን በተቋሞቻችን ውስጥ ለመፍጠር እያደረግን ያለነው ጥረት አሰራር እየሆነ እየመጣ አይደል እንዴ? ለምሳሌ የመማክርት ጉባኤ ቀላል እኮ አይደለም። በግልጽ መነጋገር፣ መደፋፈር፣ አሰራርና መመዘኛ ሲሆን ሁሉም ቁጭ ብሎ በመማክርት የአቻም የአመራርና የሰራተኛም በዛው ልክ እየተጠናከረ ነው ያለው። አገልጋይ አዲስ ሚዲያ ኔትወርክ ላይ እየተላለፈ ያለው አገልጋይ ፕሮግራም ለህዝብ ቅርብ መሆን አለብን። ህዝብ ሊጠይቀን ይችላል ይገባዋልም። እኛም ለመጠየቅ ዝግጁ ነን። ጥያቄው ምን እንደሆነ ሳናውቅ ፍለፊት በቀጥታ ስርጭት ለህዝብ ቀርበን ቢጠይቅም ይጠይቃል፣ የሚያንጓጥጥም ያንጓጥጣል፣ የሚያወድስም ያወድሳል። ሁሉንም ግን ለመስማት ዝግጁዎች ይሆን የህዝብ መሪዎች መሆናችንን እያረጋገጥን ያለንበት ነው። በዋርካ አሁን እኛና እናንተ እንደምንነጋገረው ዋርካ ፕሮግራም ላይ ዛሬ ዋርካ ፕሮግራም ይሄ ሴክተር ነው ተብሎ በይፋ በቴሌቪዥን ተነግሮ የመጣ ሰው ተመርጦ ባልሆነበት ሁኔታ ቁጭ ብሎ ጉዳይ አለኝ የሚለው ወረቀቱን እየያዘ ፍለፊት አመራርን ሲሞግስ ስታዩ አመራራችን እያዋረን እኮ አይደለም፣ ስርዓት ነው እየገነባን ያለነው። አመራራችንም እየለመደ ነው በህዝብ መጠየቅን። ትክክል ያልሆነ ጥያቄዎች ይዘው ሲመጡ እዛው ጠያቂው ሲጋለጥ እያየን ያለነው። ትክክለኛ ጥያቄ ይዘው የመጡት ደግሞ ጥያቄያቸው ሲመለስ በአገልጋይና በዋርካ ፕሮግራም የተነሱ ጥያቄዎች 89 እጃቸው ትክክል ሆኖ የተገኘው። ስለዚህ ለ11 ብለን አይ ተገቢ ያልሆኑ ሰዎች ስልክ እየደወሉ የሚሳደቡበት ወይም ደግሞ እዛ መተው በጣም አመራር የሚያዋርዱበት ነው የሚሉ ቅሬታዎች መሰማት የለባቸው። ሊኖር ይችላል፣ እሱ ሊኖር ይችላል። እናንተ ቆይ ያጋለጣችሁ ነው። እዛ ጋር ምላሽ ሲሰጡ ትክክል አለመሆኑን እስከመጨረሻው ዋናው ስራ ውስጥ ያለ ሰው ስራውን የሚያውቅ ሰው ስራውን ቆጥሮ የሚከታተል ሰው በሚገባ ምላሽ ሲሰጥ አይተናል።
የጥቆማ ስርዓታችንን በጣም እያጎለበተ መጥቷል። የበለጠ ሰው ለአመራሩ ከጠቆምኩ ችግሬ ይፈታል ብሎ ማመኑን ነው የሚያሳየው። በጥቆማ ካገኘናቸውም ውስጥ ወደ 90 እጁ ትክክለኛ ሆኖ ነው የተገኘው። ቀላል አይደለም። ህዝቡ በተቻለ መጠን እኛ ለስርዓት ግንባታ የምናደርገውን ጥረት ደጋፊ ሆኖ እንደቆመ ማየት እንችላለን ማለት ነው።